ዝና እንግዲህ ያበበ ደመሳ ልጅ ዛሬ ያው እንግዲህ በካሊብ ሞሴሳ ስልኩ ላይ ጆሮ ላይ ተዘግቶበታል። በዚህም ተበሳጭቷል ማለት ነው። ምክንያቱም ትትና ራሱ እንደው ይችን ጨለማ ካላየች ራሱ ራሴ መስዋዕት አቀርባለሁ እያለ ነው እንግዲህ የነበረው ሲፎክርም ነበረ። እሷን ካላገኘኋት መስዋዕት አቀርባለሁ፣ እኔ ራሴ መስዋዕት እሆናለሁ፣ ስለዚህ ምንም ችግር የለውም ፈታ በል ዘና በል እያለው ነበረ። ግን እንደዛ ሊሆንለት አልቻለም ማለት ነው። አሁን ስንት ቀን ሆናት እንግዲህ እሱ ልጅቷ ካመለጠችው፣ እሱ ግን እየፎከረ ነው ያለው። ሰው እንግዲህ ያሳዝናል። ማለት እንግዲህ በመጨረሻ የእውነት እንግዲህ ጎዳና ወጥታለች። በዚህ ቅጽበት እንግዲህ እንዴት እንደምታረግ ግራ ገብት ብሏታል። እያለቀሰች ነው ያለችው። አንደኛ እንደዚህ ይሆናለሁ ብላ አስባ አታውቅም ነበረ። በእርግጠኝነት አልወጣም በበቃ ዝና ራሱ እንደዛ አግቶኝ ቢያሰቃየኝ እንኳን ይራራልኛል፣ ያዝንልኛል ብላ ነበር ያሰበችው። ግን እንደዛ አልጠበቀችም ማለት ነው። ከዛ እንግዲህ የሆነው ነገር እንዴት ነው? ለኤፍራታ ደወለና ቤትሽ እንዳታስገቢያት ከዚህ በኋላ የራሷ ጉዳይ ነው ያላት። እንግዲህ ለመደብልም ደውሎለት አያገባኝም ምናምን ብሎ ስለነበረ እንዳገባላት እሺ ትላለች ማለት ነው። ከዛ ኤፍራታ ደግሞ እንግዲህ ነፍሷ በጣም ነው የምታስብላት፣ ለነፍሷ እንድትፈራ አድርገት ማለት ነው። በቃ እዚህ ቤት ሁለተኛ እንዳታስገቢያት እገልሻለሁ ከገባች እያላት ነበረ። እንግዲህ እሷም ላለመሞት ብላ እህቷን ቤት አባራታለች። ግን አስባችሁታል? እንደዚህ አይነት እህት ቢኖራችሁ የሆነ ሰው በቃ በማላችሁ ገብቶ አጣታችሁ፣ ከዛ እህትና ወንድሞቻችሁ ምናምን ሲያባሯችሁ ማለት ነው። እንዴት ነው ስሜቱ ምናምን? ይህ አይከብድም? ከባድ ነው። እና አሁን ኤፍራታ እንዴት ነው ለእህቷ ያራራች? አሁን ለማን የምትራራ ይባላል? ብቻ ግን እዛ ቤት እንግዲህ አስወጥታት፣ በመጨረሻም እንግዲህ ጓዟን ይዛ ወጥታ እያለቀሰች መጀመሪያ ላይማ ያው ታስጠጋኛለች ብላ ነበር አመጣጧ ማህሌት ወደ ኤፍራታ ቤት። ያ መርዞን አሳልፎ የሰጠኝ ምናምን እያለች እንግዲህ መናዘዝ ጀመረች። ኤፍራታ ደግሞ መርዞ ምንም ያውቀው ነገር የለም፣ ዝም ብለሽ በራስሽ ጥፋት ነው እንደዚህ ሆንሽው፣ የሰው ምክር እየሰማሽ ምናምን ብላ ሙልጭ አድርገቻት። ከዛ እንግዲህ ማህሌት ተሰማትና ያው ማለቃቀስ ነው የጀመረች። እንደ ታስራ ነበርኩ የዋለችው ራሱ ምግብ ቢ አላለቻት ምን አላለቻት። በጣም ነው እንግዲህ ሰድባት ማለት ይቻላል የሄደችው። ከዛ እንደምንም አድርጋ ራሷን ሸክፋ ቆየቻት እና እሱ አይደለም ያለቻት። በእርግጥ መርዟ ያው በመጀመሪያ ለኤፍራታ ሲነግራት ዝና እኔን የሚገድለኝ ከሆነ እህትሽን አሳልፌ እሰጥሻለሁ ወይም እሰጣታለሁ ብሎ ነበረ። ከዛ በኋላ ግን ምንድን ነው የተፈጠረው? እውነትም በቃ አሳባል። እሷ ስልክ ስታወራ አይቻለሁ በማለት እንግዲህ ማህሌት ጋር እንዲጣሉ አድርጓል ማለት ነው መርዞ። እና በምን ቀን ነው ይህች ልጅ አወኳት፣ እንዴት ሸወደችኝ እያለ አሁን እየተጸጸተ ነው ያለ። በሌላ በኩል ደግሞ ወታለች። በቃ ልብሷን ይዛ ከሄደ በኋላ የወሰደችው ራሱ በቃ እንዳለ ነው የተሰረቀባት። በቃ ሌባ ወስዶባታል ሁሉን ነገር። እሺ ቢያንስ ለዛሬ ያለኝን ጌጣጌጦች ሽጬ ምናምን እራት ብላ ምግብ ምናምን፣ ግን ከዛ ነገስ ወዴት ነው የምተኘው? በቃ እያለች እያሰበች እንግዲህ ጎዳና ላይ ሄደች እያለ ነው እንግዲህ በዚህ መሀል ሻንጣዋን ይዞባት ሄደው። ከዛ እንግዲህ ራይዘው ያለ በትል ማን ይርዳት? ያሳዝናል። ሉላና ሞገስም እንግዲህ ያው ብዙ ጊዜ የቤት ውስጥ ስለሚውሉ ዛሬ ወጣ ብለን እራት እንብላ በማለት ወጥተዋል። ከዛ እንግዲህ ሉሊት ያው በጣም ደብሮ ስለነበረ እንሂድ ትለዋለች። እሺ ይሉና እንግዲህ ይወጣሉ ማለት ነው ሁለታቸውም። ከወጡ በኋላ እንግዲህ ያው ተካው ያደረጉት ምግብ ነበረ። ከዛ በዛ ምግብ እንዳጋጣሚ በፌስታል ይዞ ሙጌ እንዲቋንት አሁን ለምንድን የያዝከው? በጣም የተራቡ ሰዎች እኮ ሊኖሩ ይችላሉ፣ እነሱ በበሉት ትላለች እንግዲህ ሉሊት ማለት ነው። ከዛ ማለቴ ሉላ ከዛ እሱ ደግሞ እንዴት ትቀልጃለሽ? እኔ ብዙ ብር እኮ ነው ከፍዬ ምናምን እንትን ያልኩት፣ ለምንድን ነው እንትን እምልህ ይላል ማለት ለምን ጥየው እመጣለሁ ይዤው ነው እንዲመጣ ይላታል። ከዛ ወዲያውኑም የሚገርማቸው ቁጭ ሲያደርገው ፊት ለፊታቸው ማህሌት ነው የነበረችው። በዚህም ይደነግጣሉ። በተለይ ደግሞ ሞገስና ሉላ በጣም የደነገጡት። ምክንያቱም እሷ አሁን አብራን የምትሰራ ከዚያው ማህሌት አሳልፋ ሰጣቸዋለች። በእርግጠኝነት አሁን ሉላን አግኝቻታለሁ ብላ ከዝና ጋር ትታረቃለች ብዬ አስባለሁ እኔ በበኩሌ። ምክንያቱም እሷ መውደቂያ የላትም ማደሪያ የላትም። ይህንን ነገር ደግሞ ካደረገችለት ብዙ ገንዘብ ይሰጣታል ዝና። ከዛ ከገንዘቡም አልፎ እንግዲህ አብሮ ሊያሳድራት ይችላል ማለት ነው ከቤቱ። በዚህ ጉዳይ የሚስማሙ ይመስለኛል። አሁን ሞገስ እና ሉላ ከዛ አካባቢ እንዴት ነው ሊያመልጡት የሚችሉ? አሁን ራሱ እንደው እናምልጥ ቢሉ እንኳን ከእሷ ተደብቀው በእርግጠኝነት ተደብቃ ትከታተላቸው ይሆናል። ጠብቀው ደግሞ
እንግዲህ ኤፍራታ እህቷን እዛ ቤት እንዳባረቻት አረጋግጫለሁ ይለዋል እንግዲህ ለዝና። ዝና ደግሞ እኔ ሲጀመር እሷን አረጋግጥልኝ አላልኩም ልውላን ፈልግ አልኩ እንጂ እሷን ነው እንዴ? አንተና ማለትማ በቃ አንድ ናችሁ፣ ወዳችሁን ብቻ ነው የምታዩት ይላቸዋል ማለት ነው። ከዛ እንግዲህ ጠበቃውም እኔ ምን አደረግኩ እንዲህ ኧረ እኔ ጥፋት የለብኝም እያለ ነው እንግዲህ የሚያንሰለስለው። እሺ ይሆንልህ በማለት እንግዲህ አሁን የሞገስ ጠበቃ አዲስ ምናምን እንዴት አገኘው ሲለው አግኝቼዋለሁ፣ ግን ደግሞ በጣም ገገማ ነገር ነው ሰውዬው፣ ስለዚህ ትንሽ ማስፈራሪያ ያስፈልገዋል፣ ሂድና አስፈራሪው ይለዋል እንግዲህ ዝና። ሞገስም ቀጥሏል። ምናልባት ይህ ጠበቃም ከዛ መጀመሪያው ጠበቃ ጋር ተገናኝቶ ቢሆንስ የሚል ጥርጣሬ ስላለበት ሙሉ ለሙሉ መናገር አልፈለገም። ከዛ በኋላ እንግዲህ እንደምንም አድርገው ቢያሳምነው ጠይቀው አስፈራረው ይለዋል ዝና። እኔማ በምን ላስፈራራ፣ ያው ሽጉጤም ከሞገስ ጋር ነው ይለዋል። ዲያ ወንድ ልጅ እኮ ነው፣ ምንድን ነው በሽጉጥ ብቻ ነው እንደምታስፈራረው? ሌላ ስንት አይነት ነገር አለ መሰል ማስፈራሪያ፣ በዛ ሂድና ተጠቀም ይለዋል። ጠበቃው ግን መሄድ አልፈለገም። ጌታዬ ጌጤ እያለ እንግዲህ ዝና ጋር ነው ያለው ማለት ነው። እስካሁን እንግዲህ እሱም አልተባረረም። ቆይቶ ግን የማህሌት ዕጣ ፈንታ እንደሚደርሰው እንግዲህ ያንዣብባል። ምክንያቱም የተባለውን ስራ እያንዳንዱ እየሰራ አይደለም። እንግዲህ ማህሌት መጨረሻዋ ጎዳና ሆኗል። አዎ ዳጣና ቅድስትም እንግዲህ ፒስ ናቸው። ቅድስትም እንግዲህ አጅሬን ብሩክን እባክህ አግባኝ ያለዛ አንዱን ለጥ አድርጎ ይዞኝ የሚሄድ እኔ በኋላ ተናግሬያለሁ እያለች እየመከረችው ነው። እሱም ምንም ችግር የለውም ከዚህ በኋላ አታስቢ ይላታል ማለት ነው። ከዛ እንግዲህ እንደምንም ብሎ ሽማግሌዎችን ለመላክ እያሰበ ነው። እሷም ደስ ብሏታል እንግዲህ የወድ አይደለም። ከዛ የሚገርማችሁ ነገር ደግሞ ዳጣ አስደንግጣቸው ነበረ፣ ምሳሌ ልጅም ከትምህርት ቤት ብላ። ከዛ ምሳሌ ደግሞ ከኋላ መጣችን። የራሱ ነው በጣም የደነገጥኩት ዝና እውነት ማገዛት ተመልሶ ምናምን እስከምል ድረስ ማለት ነው። ከዛ በኋላ እንግዲህ ምሳሌም አረን ያለው ያው ጓደኛዬ ቤት ሄጄ ነበረ እሷን ልጠይቅም ለዛ ነው ያላገኘች ትላለች። ከዛ ሰላም ይሆናሉ ማለት ነው። እና ብሩክ ደንግጠው የነበሩት ደህና ይሆናሉ። እና ዝና አሁንም የሆነ ነገር ያደርግና ብሎ ሰግተዋል፣ ፈርተው ነው ያሉት። ፖሊሱም ሊረዳቸው አልቻለም። ትተናም እንደጠፋሽ ናት። በዚህ ደግሞ በጣም ተናዷል ዝና። ሁላችሁንም እጨርሳቸዋለሁ እያለ በጣም የጎረረባቸው ነበረ። ብቻ እንደምንም ብሎ እንግዲህ ሁለቶችን ማምጠዋል። እንግዲህ መርዞን በመጨረሻ ለፍቅረኛው ቁርስ ሊሰራ ተፍተፍ ይላል። ግን ለፍተው ደግሞ ምን የመሰለ ሽሮ ሰርቶ ነበር የጠበቃት። ግን ኤፍራት አላመሰገነችውም። ከዛ ግን ምንድነው የገጠመው የሚገርማችሁ ነገር ሳሞን አድርጎበታል። እንግዲህ ጨው መስሎት ከሽሮው ላይ ሳሞና ነው ያበላት። ነይ እስኪ እጅን ቅመሽ ላይ ቆርጥሚያት ምናምን ብሎ ሲነግራት እንግዲህ ምንድን አደረገችው? ነካ ስታደርገው እንዳለ ሳሞና። ከዛ በቃ እሪ ያለች። በራሴ ሽሮ ደግሞ ሰርፕራይዝ ነው ምናምን ትላለህ፣ የገዛሃት መስልም እንዴ ሽሮና በርበሬ እያለ በጣም ስታሞራ ምንድነው ዝቅ ዝቅ ስታደርግ ነበር ሞራሉን ለእሷ ብሎ ሰርቶላት። እሷ ግን እንደዛ ታጣጥለዋለች። ምንም ፍቅር እየሰጠችው አይደለም ያለ። በቃ አንተ ዝም ብላ የሆነትም አፍ ብቻ ነው ትለዋለች። አፍ ብቻ ነው። እሱም እሺ ይልና ጥሏት ይሄዳል። እና ዝና መጨረሻው ምን ይሆናል? አሁን ካሌብ ስልኩን ጆሮ ላይ ነው የዘጋበት።